ጤና ይስጥልን አድማጮቻችን ሆርን ፍሪኩዌንሲ ጀምሯል። ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ። ሳምንታዊ እንግዲህ ጊዜን ጠብቄ መጥቻለሁ። እንደምንሰነበትን አድማጮቻችን እንግዲህ ባሳለፍነው ሳምንት የተከወኑ አዳዲስ ክዋኔዎችን ሁነቶችን ወደ እናንተ እናቀርባለን። እንደዚሁም ደግሞ ለሳምንቱ በያዝነው ርዕሰ ጉዳይ ላይም እንደዚሁ እንወያያለን። ሐሳብ አስተያየቶቻችሁን እንደዚሁ ደግሞ አድምጣችሁ የዘወትር ሐሳባችሁን አስተያየቶቻችሁን እንደምትልኩልን ተስፋ አደርጋለሁኝ። እንግዲህ የሳምንቱ ፕሮግራማችን ጀምሯል ማለት ነው። በቀጣይ ምን አዳዲስ ነገሮች እንደዚሁም ደግሞ አበይት ነጥቦች ተከስተዋል የሚለውን ነገር ከመሄዳችን በፊት በወፍ በረር ለዛሬ ለያዝናቸው ሐሳቦች እንደ መግቢያ የሚሆነን ነጥቦችን አነሳሳለሁ። በኢትዮጵያ በኩል የሚዲያ አፈናውን በሚመለከት እንደዚሁ መረጃዎችን ወደ እናንተ አደርሳለሁ። ከዛም ቀጥሎ ደግሞ የእስራኤልና የኢትዮጵያን ግንኙነት በሳምንቱ የተደረገው ሌላ አበይት ነጥብ እንደሆነ እንደዚሁ ሁላችንም የምናስታውሰው ጉዳይ ነው። እሱንም በሚመለከት ደግሞ አንዳንድ መረጃዎችንም ወደ እናንተ አደርሳለሁኝ። ከዛ በመቀጠል ወደ ሱዳን እንሻገርና ደግሞ የጸጥታው ምክር ቤትን እንደዚሁ ስቴትመንት ወደ እናንተ አደርሳለሁ። ሌላው ለዚህ በቀጠናው እንግዲህ የተከወነ ሌላ አዲስ መረጃም ወደ እናንተ አደርሳለሁኝ። በተለይም ደግሞ ከወደ ኬንያ የተሰማውን ጉዳይ በሚመለከት ነው። ይህን ካደረግን በኋላ እንግዲህ ወደ ሳምንታዊው ርዕሰ ጉዳያችን የጸጥታ መዋቅር ክፍተት በጣም በርካታ ነገሮችን እያስከፈለ እንደሚገኝ ይታወቃል በኢትዮጵያ በኩል እና ይህንም ተከትሎ አሁን ምን አይነት አቋም ላይ ይገኛል፣ የሀገር ውስጥ የጸጥታ መዋቅር ክፍተት ምን አይነት ነገሮችን እንደዚሁ እያስከተለ ነው የሚለውንም ነገር እንደዚሁ በስፋት እንወያያለን ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ወደ ዋናው ጉዳይ ሳልፍ ወደ መጀመሪያው ጉዳይ ሳልፍ እንግዲህ ባሳለፍነው ሳምንት ከሚዲያ ጋር በተገናኘ በተለይም ደግሞ አሁን ለ3 ዓመት ሊሞላቸው በጣም ጥቂት ጊዜያቶች የቀሯቸውን የባልደረቦቻችን ናቸው የሚዲያ ባለሙያዎች እንግዲህ ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው እና ገነት አስማማው ፍትህ እንዲያገኙ የጋዜጠኞች መብት የዓለም አቀፍ ጋዜጠኞች መብት ተከራካሪው ሲፒጄ ጠይቋል። ይህም ደግሞ እንግዲህ በጥፋተኛ ተብለዋል። ከዚህ ቀደም እንግዲህ ይህንም ተከራክረው በመጪው መጋቢት እንግዲህ ተከራክረው ውጤታቸው እስኪታወቅ ድረስ በመሀል ያው በርካታ አድቮኬሲዎች እየተሰሩ ነው የሚገኘውና አሁንም የኢትዮጵያ መንግስት ያላግባብ የያዛቸውን አሁንም ያላግባብ እንደተያዙ ነው እኔም የማምነው። ያላግባብ ታስረው የሚገኙት እነዚህን የሚዲያ ባለሙያዎች ጋዜጠኞች ፍትህ እንዲሰጣቸው እየተጠየቀ ነው የሚገኘው። ነገር ግን በሚዲያው በኩል ያለው አፈና ግን በእጅጉ እየጨመረ እንደመጣ ባሳለፍነው ሳምንትም ሌላ ተጨማሪ አንድ የሚዲያ ተቋም አዲስ ስታንዳርድ የበይነ መረብ ፈቃዱ የምስክር ወረቀቱ ተሰርዟል። ይህ በጣም አሳሳቢ ጉዳይ የሆነ መጥቷል ከጊዜ ወደ ጊዜ። ምክንያቱም አንድ ወር ባለሞላ ጊዜ ውስጥ 3 ሚዲያዎች አንድ ዓለም አቀፍ የሚዲያ ተቋም ሬውተርስ ከስራ ውጭ እንዲሆኑ በኢትዮጵያ መንግስት ትዕዛዝ ወይም ደግሞ እርምጃ ተወስዶባቸዋል ማለት ነው ከተቆጣጣሪው አካል። ከዚህ ጋር በተገናኘ እንግዲህ እንደምታውቁት አድማጮቻችን ዋዜማ የሀገርን ጥቅምና እንግዲህ የህገ መንግስታዊ ስርዓቱን በሚል ወይም ደግሞ የሀገርን ኢንተረስት አሳልፈው ለመስጠት ወይም የሚሸረሽሩ ኮንተንቶችን ፕሮዲውስ እያደረገ ነው። እንደዚሁም ደግሞ ሮይተርስም እንደዛው ተብሏል። በእርግጥ ሮይተርስ በቤኒሻንጉል ጉሙዝ ክልል ከዚህ ቀደም እኛም ስንለው እንደነበረ የሚገኘውን የአርኤስኤፍ ማሰልጠኛ ተቋም በምርመራ ካጋለጠ በኋላ ነው የዘገባ ፈቃዳቸው እንዲሰረዝ የሆነው ወይም እንዳይታደስ የተወሰነው። አዲስ ስታንዳርድም እንደዚሁ ደግሞ በተደጋጋሚ ማስጠንቀቂያ ሰጥተነዋል ይላሉ። ነገር ግን ያ ሳይሆን እንደቀረ ነው የምናውቀው። እንደዛም ሆኖ እንግዲህ ያው ውሳኔ ተላልፎበታል፣ እንዲዘጋም ሆኗል የምስክር ወረቀቱ ወይም ደግሞ የበይነ መረብ የምስክር ወረቀት የስራ ፈቃዱ
እንዲሰረዝ ተደርጓል። የቢቢሲ ጋዜጠኞችም በኢትዮጵያ ውስጥ የሚዘግቡበት ፈቃድ እንደዚሁ እንዳልታደሰ ነው። አሁን መረጃዎችም ከዚህ በፊትም አጋርተናችሁ ነበር። በእርግጥ እንደዛው ነው የሚገኘው። ከዛ ይህ የሚዲያ ግለት ወይም ደግሞ እንደዚህ አይነት የአፈና ወሬና ግለቶች ሳይረግቡ የኢትዮጵያ ሚዲያ ባለስልጣን ምክትል ዋና ዳይሬክተር የሆኑት ዮናታን ተስፋዬ በቅርቡ አንድ ጽሁፍ አስነብበው ነበርና እንደዚሁ የሚዲያ አካላትን ግሎባሊስት ምናምን እያሉ እስከ መዝለፍም እንደዚሁ የደረሱበት አንድ ጽሁፍ ዘለግ ያለ ጽሁፍም እንደዚሁ አስነብበዋልና ራሳቸው ዮናታን በእርግጥ በቅርቡ ደግሞ እንደዚሁ ግሎባሊስት ካሏቸውና ተመሳሳይ ነው። ከዚህ ቀደምም እንደዚሁ አይነት ነገሮች ይከናወኑ ነበር። በተለይም ደግሞ ለአንድ ጽሁፌ ለማዘጋጀት በርካታ የሚዲያ ባለሙያዎችንና በዘርፉ ረጅም ዓመት ያገለገሉ ያስተማሩ፣ እንደዚሁም ደግሞ በርካታ የምርምር ስራዎችን የሰሩ እስከ ሚዲያ አውቶሪቲ አሁን የአቶ ዮናታን የያዙት ፖዚሽን በላይ የሚዲያ አውቶሪቲ ባለስልጣን እስከ መሆን ድረስ የደረሱ ዶክተር ተስፋዬ ድንቁን ለማውራትም ችዬ ነበረና ከዛ ጋር በተገናኘ ምንድነው ሲሉን የነበረው በተለይም ደግሞ የምርመራ ዘገባን በሚመለከት ነበረ ሳወራቸው የነበረውና እንደዚህ አይነት ጠንከር ያሉ ዘገባዎች በሚከናወኑበት ጊዜ መንግስት በተለይም ደግሞ የምርመራ ኢንቨስቲጌቲቭ ጆርናሊዝም እንደ ዲፓርትመንት እንደ ዊንግ መንግስት የሚለው ዌስተርን ኮንስትራክት ነው እስከ ማለት ተደርሶ ነበረ ይላሉና ይቅርታ አድማጮቻችን ጌታቸው ድንቁ ለማለት ነው ተስፋዬ ድንቁ ያልኩት እና ዶክተር ጌታቸው እንደሚሉት በባለፈው አድሚኒስትሬሽን ማለት ነውና በእርግጥ እንደዚህ አይነት የዋችዶግ ጆርናሊዝም በመንግስታት በኩል በጣም የሚፈራ ስለሆነ ቢከዝ በጣም በርካታ ነገሮችን የሚገላልጥ ስለሆነ እንደዚህ አይነት መረጃዎች ሲወጡ ወይም ደግሞ ሲያጋልጥ ያው በመንግስታት በኩል ደስተኛ ወይም ደግሞ በመልካም የሚታይ አይደለም እና ከዛ ጋር በተገናኘ የዌስተርን ኮንስትራክት ነው ለኛ ሀገር አይመጥንም እስከማለት ደረጃ እስከማለት የደረሱና በትምህርት ክፍሉም በጆርናሊዝም ትምህርት ክፍል በስፋት እንዳይተኮርበትም የተደረገ ነበረ ብለው ይናገሩ ነበርና ጽሁፌም ላይ አካትቼዋለሁኝ በአንድ ወቅት ለግሎባል ኢንቨስቲጌቲቭ ጆርናሊዝም ኔትወርክ በጻፍኩት ጽሁፍ ላይና አሁንም እንግዲህ አቶ ዮናታን እንደዚህ አይነት ምልከታ ያለው አይነት ጽሁፍ ጽፈዋል። ራሳቸው ዮናታን ደግሞ ከሳምንት በፊት እንዲሁ ግሎባሊስት ባሏቸው እንግዲህ እና የዌስት በጣም በርካታ ፈንድ ለሚዲያው እና ለሚዲያ ዴቨሎፕመንት ላይ ከሚሰሩ አካላት ጋርም ደግሞ ቁጭ ብለው ሲፈራረሙና በፈገግታ የታጀበ ግንኙነት ሲያደርጉም እንደዚሁ ይታያሉና እርስ በራሳቸው የሚቃረን አይነት ጽሁፍ ነው ሲጽፉም የታየው። በእርግጥ በሰፊው ደግሞ የምንመለስበት ይሆናል ማለት ነውና ለማንኛውም ግን አሁን ያለው በኢትዮጵያ ውስጥ እየተከናወነ ያለው የሚዲያ አፈና ግን በጣም ጠንከር ያለ የሆነ ነው የሚገኘው። በተለይም ደግሞ ከጎረቤት ሀገር ጋር ያለው የመሳሪያ መፋጠጥ የጦርነት ዛሬ ወይም ነገ ኤኒታይም ሱን ሊከፈት ይችላል ወይም ሊጀምር ይችላል ተብሎ የሚፈራውን ጦርነት አስቀድሞ ግን ተመሳሳይ አይነት እንደዚሁ በ2020 የሰሜኑ ጦርነት ሊጀምር በጣም በጥቂት ጊዜያት ውስጥ ሊጀምር አካባቢ ተመሳሳይ አይነት የሚዲያ ክራክዳውን ነበረ። እንደዚሁም ደግሞ አሁንም እንደዛው ነው እየተደረገ የሚገኘው። እንደዚህ አይነት ነገሮች በተለይም ደግሞ ኦቶሪቴሪያን ገቨርንመንት ባለባቸው ሀገራት ተመሳሳይ አይነት ነገሮች ሲከወኑ እንደዚሁ ይታያሉ። በታሪክም እንደዚሁ እነዚሁ አይነት አሰራሮች እንደዚሁ ሲደረጉ እንደነበረ የሚታወስ ነው። በተለይም ደግሞ ለምሳሌ ከቅርብ ጊዜ ወዲህም የቅርብ ጊዜውንም እንደዚሁ ለማንሳት በ2021 እና 22 አካባቢ የሩሲያ መንግስት ወደ ከዩክሬን ጋር ለሚያደርገው ጦርነት በጣም እያሟሟቀ በነበረበት ጊዜ በርካታ ጋዜጠኞችን ከሀገር እንዲሰደዱ እስከ ማድረግ ደረጃ ደርሷል። በተለይም ደግሞ የውጭ ሀገር ሰላዮች ናቸው እስከ ማለት ቅጥረኞች ናቸው፣
የሀገራቸውን ጥቅም አሳልፈው የሚሸጡ ናቸው ብሎ ሌብል ማድረጉላ ተጀምሮ ነበር እና በአንድ ወቅት አንድ ስብሰባ ላይ ያገኘሁት አንድ የራሻዊ የዜግነት ያለው የዲደብሊው ወይም ዶይቼ ቬለ የሩስኪ ቋንቋ ኤዲተር ነው እና ሞስኮ ነበር ይኖር የነበረው። ከዛ በኋላ ግን ያው በደረሰበት እንግልትና በርካታ አፈና ተሰዶ ጀርመን ነበረ የሚገኘው እና በአንድ ወቅት ስብሰባ ላይ እንደዚሁ ተገናኝተን ነበርና ይደርሰበት የነበረውን ጫና እንደዚሁ ለማወቅ ችዬ ነበረ። በጣም እጅግ ጠንካራ ብዙ አይነት ክትትል ይደረግበት የነበረና አሁንም ጀርመንም ሆኖ ሰላምና ደህንነት እንደማይሰማው ግን እንደዚሁ አልደበቀኝም ነበርና ተመሳሳይ አይነት ነገሮች ኢትዮጵያም ውስጥ እንደዚሁ እየተከናወኑ ነው የሚገኘው። በታሪክም እንደዚሁ ወደ ኋላ ዞር ብለንም ካየን ደግሞ በብዙ እንግዲህ በጉርብትናም ባንገናኝ ነገር ግን በብዙ አይነት ያው ከቀጠናዊ ጉዳዮችም አንጻር ቅርበት የሆነችው ሩዋንዳ በ1994 ያው እንግዲህ የተፈጸመውን ደም አፋሳሽ በኋላም ላይ ደግሞ ያው ኦፍ ኮርስ ወደ ዘር ማጥፋት የተለወጠውን ግጭት የምናስታውሰው ነውና ያ ከመሆኑ አስቀድሞ ግን በርካታ የሚዲያ ባለሙያዎች፣ ጋዜጠኞች እንደዚሁ ችግር ይደርስባቸው እንደነበርና ኢንቲሚዴሽኑ በጣም የከፋ እንደነበር እንደዚሁ የሚታወስ ነውና ይህ ዘር ማጥፋት ከመከናወኑ አስቀድሞ ተመሳሳይ አይነት ጥቃቶች በጋዜጠኞች ላይ ያነጣጠሩ ጥቃቶች ከመንግስት በኩል ይሰነዘርባቸው ነበረ። የኢትዮጵያን ጉዳይ አሁን ምንም አይነት አዲስ ነገር እየሆነ አይደለም። ተመሳሳይ አይነት አካሄድ ነው እየተካሄደ ያለው። ይህ ደግሞ በእርግጥ ከዚህ በኋላ በመንግስት ሊከወን ወይም ደግሞ ሊደረግ የታቀደ በጣም አስከፊ ነገር ከዚህ ቀደም ከነበረው ካየነው እጅጉን የባሰ ነገር ሊኖር ይችላል ተብሎ ብለን መገመትም እንደዚሁ የሚያዳግት አይደለም። የህብረተሰቡ አማራጭ ድምፅ እንዳይኖረው፣ አማራጭ የመረጃ ፍሰት ወይም ደግሞ የመረጃ ምንጭ እንዳይኖረው እንደዚሁ በማድረግ በቀጣይ መንግስት ሊያደርገው ወይም ሊከውነው ካሰበው ነገር ጋር ብዙ አይነት ዶቶችን ስናገናኝ እንደዚህ አይነት ከባድ ነገር ሊተላለፍ እንደሚችል ግን ከወዲሁ መገመት ይቻላል ማለት ነው። ከዚሁ ጋር ከሚዲያ ጋር ሳንወጣ እንግዲህ የኢንተርናሽናል ሚዲያ ሰፖርት ወይ አይኤምኤስ የተባለው ድርጅት በቅርቡ አንድ ሪፖርት ይፋ አድርጓል። ይህም ደግሞ በ2025 የኢትዮጵያን የሚዲያ በተለይም ደግሞ የጋዜጠኞችን ደህንነትም እንደዚሁ በሚመለከት አንድ በጣም ዘለግ ያለ ሪፖርት በ90 ገጽ አካባቢ የተቀነበበ ነው ይዞ ወጥቷልና ባሳለፍነው የፈረንጆች ዓመት በ2025 ማለት ነው 44 የሚሆኑ ጋዜጠኞች ወይም ታፍነዋል ወይም ደግሞ በጸጥታ አካላት ተይዘው ታጉረዋል የሚል መረጃ ይዞ ወጥቷል። ይህ በጣም አስደንጋጭ ነው። 44 ጋዜጠኛ በአንድ ዓመት ውስጥ ወይ አፈና ደርሶበታል ወይም ደግሞ የእስር አጋጣሚ በእስር ውስጥ አልፏል። ይህ በጣም የሚያሳዝን ነው። ምናልባት ተፈተውም ሊሆን ይችላል፣ እስካሁንም ያልተፈቱም ሊኖሩ ይችላሉ። ነገር ግን 44 ጋዜጠኛ ቁጥሩ በጣም ትልቅ ነው፣ እጅግ በጣም ትልቅ ነው እና በአንጻሩ ደግሞ መንግስት እኛ ካደረግነው አይነት የሚዲያ ፍሪደም በፊት በኋላም ሊደረግ አይችልም የሚል በጣም በርካታ እንግዲህ ራስን የማንቆለጳጳስ አይነት ነገሮች እየሰማን ነው የሚገኘው። ይህ ደግሞ በእጅግ ከእውነታው ጋር የራቀና የማይታረቅም እንደሆነ እንደዚሁ ለማስተላለፍ ያስፈልጋል ማለት ነው። ሌላኛው ሁለተኛው ነጥባችን እንግዲህ ከኢትዮጵያና የእስራኤልን ግንኙነት በሚመለከት ነው። ባሳለፍነው ሳምንት የእስራኤሉ ጠቅላይ ሚኒስትር አይዛክ ሄርዞግ ወደ ኢትዮጵያ መጥተው ነበረ። የነበራቸው ግንኙነት የነበረው አቀባበልም እንደዚሁ ሞቅ ያለ ነበር። ምንም እንኳ ከቀናት በፊት ከእርሳቸው መምጣት ቀናት አስቀድመው አዲስ አበባ የተገኙትን የቱርኩን ወይም ተርኬ ይቅርታ መሪ ረሲብ ጣይብ ኤርዶዋንን አይነት አቀባበል ባይሆንም ነገር ግን የእርሳቸውም እንደዚሁ ሞቅ ያለ ነበረ። ሄርዞግ እንደዚህ በቆይታቸው በርካታ ጉዳዮችን ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁም ደግሞ ከካቢኔያቸው ጋርም እንደዚሁ መገናኘታቸው በስፋት ሲነገር ነበረ። በርካቶች እንደሚገምቱት ያው ከሶማሌላንድ ጉዳይ ጋር ኢትዮጵያና ሶማሊያ ከገቡበት ፍጥጫ አንጻር
ያንም ተከትሎ ያው በቅርቡ የእስራኤል መንግስት ለሶማሌላንድ የሀገርነት እውቅና መስጠቱም የሚታወስ ነው። ከዛም ቀጥሎ ያው በሶማሊያና በሞቃዲሾና በቴልአቪቭ መካከል ያለው ፍጥጫ በእጅጉ የጨመረበትም እና በርካታ ጎራ ያው የጎራ መለያየቶችም እንደዚሁ እንደታዩ መለያየቶቹ በእርግጥ ኦልሬዲ የነበሩ ናቸው። ነገር ግን ክራኩ በእጅጉ የሰፋበትና ደምቆ የተሰመረበትም ወቅት ነበረ። ያንም ተከትሎ ያው ባሳለፍነው ሳምንት ለመጥቀስ እንደሞከርኩት የዞንዶን ጉድጓድ በሼክ ሐሰን ክንድ ለመለካት የተሞከረም ይመስላል። እሳቸው በእስራኤልን ባይ ኤኒ ሚንስ ለመዋጋት በየትኛውም አግባብ ለመዋጋትና ለመፋለም ዝግጁ መሆናቸውን እስከ መግለጽም ድረስ ደርሰው ነበር እና ያንም ተከትሎ ከቱርክም ከግብፅም እንደዚሁ አለው ግፍ የማለት አዝማሚያዎች መታየታቸው የሚታወስ ነው። ያንም ተከትሎ እንግዲህ በቅርቡ ወደ አዲስ አበባ የተጓዙት ሄርዞግ ይህን ጉዳይ እንደሚያነሱ ይጠበቃል። በእርግጥ ኢትዮጵያ ያንን ተከትላ የእስራኤልን ተከትላ የሀገርነት እውቅና እንድትሰጥና በ2024 ጃንዋሪ ላይ የተገባውን የኤምኦዩ መልሳ ሪኢንስቴት እንድታደርገውም አይነት ግፊትና ጫና ሎቢ ማድረግ የታከለበት እንደሆነ እንደዚሁ ይጠበቃል። ነገር ግን ከዛ አስቀድሞ ከሶማሊያ ወይም ሶማሌላንድ ጋር ከዛ ባሻገርም እንግዲህ ከወራት በፊት ምናልባትም ከአንድ ወር ወይም ከሁለት ወር በፊት በአፈ ጉባኤ ታገሰ ጫፎ የተመራ ቡድን ወደ ቴህራን ማቅናቱን እንደዚሁ መረጃውን አጋርተናችሁ ነበረ እና ያ የልኡካን ቡድን በቀላሉ የሚታይ አይደለም በነገራችን ላይ። ምክንያቱም በዋነኝነት ጉዞ የነበረው ደግሞ ያው በሁለቱ ሀገራት በቴህራንና በአዲስ አበባ በቴህራንና በአዲስ አበባ መካከል ያለው ግንኙነት እንዲጎለብት በዋናነት ደግሞ ከመሳሪያ ግብይትና እርዳታ ድጋፍ ጋርም በሚገናኝ እንደዚሁ መሆኑ የሚታወስ ነውና በእስራኤል ዘንድ ያ በእጅጉ የሚወደድ እንዳልሆነ እንደዚሁ ጉዳዩን በቅርበት የሚያውቁ የሚረዱ ሰዎች ጋር በቅርቡ ባደረግኩት ቆይታም እንደዚሁ ለማወቅ ችያለሁኝ እና የአሁኑ የሄርዞግ ጉብኝትም እንደዚሁ ይህን ጉዳይ ያነገበ እንደሚሆን እንደዚሁ ይጠብቃሉ። መላምታቸውን እንደዚሁ ያስቀምጣሉ። ምክንያቱም የትኛውንም አይነት ግንኙነት ከቴህራን ጋር የሚደረግ የትኛውንም አይነት ግንኙነት እስራኤል በቀላሉ የምታልፈው አይደለም በእጅጉ። ምክንያቱም በአቅራቢያው ያለ ጂኦግራፊካልን በጣም ካለው ፕሮክሲሚቲም አንጻር የቴህራን የትኛውም አይነት እንቅስቃሴ በቴልአቪቭ የትኛውንም አይነት ሰርቪላንስ ውስጥ የሚገኝ ነው የሚሆነው እና የትኛውም ሀገር ከኢራን ጋር የሚያደርገው ግንኙነት እስራኤልን ኢሪቴት ያደርጋል። ይህ የታወቀ ነገር ነው እና ከዛ ጋር በተገናኘ መልኩ የሄርዞግ ጉብኝትም ከጠቅላይ ሚኒስትር አብይ አህመድ ጋር የሚኖራቸው ግንኙነት ይህንም በጣም በዋናነት ኢንፋሲስ ሰጥተው የሚወያዩበት ወይም የተወያዩበት ነጥብ ሊሆን ይችላል ተብሎም እንደዚሁ ይገመታል ማለት ነው። ያን ግንኙነት እንግዲህ ወይም ደግሞ ያን የሄርዞግን ግንኙነት ቪዚት ተከትሎ ጠቅላይ ሚኒስትር አብይ አህመድ ወደ አዘርባይጃን ጉዞ አድርገዋል፣ ምስራቅ አውሮፓ። በእርግጥ በኋላ ላይ ከምስራቅ አውሮፓ ግንኙነት ጋር በተገናኘ እንደዚሁ የኬንያን ጉዳይ ስናነሳም ጠቀስ አድርገን የምናልፈው ይሆናል ማለት ነው። ለአሁኑ ያው የአዘርባይጃን ግንኙነት ወይም የአዘርባይጃኑን የጠቅላይ ሚኒስትሩን ጉብኝት ለጊዜው ገታ እናድርገውና ወደ ሱዳን ነጥባችን እንውጣ። ሱዳንን በሚመለከት አሁን የተባበሩት መንግስታት የጸጥታው ምክር ቤት አዲስ ስቴትመንት አወጥቷል። ያም ደግሞ ምንድነው በኮርዶፋንና የዳርፉር ግዛት አካባቢዎች ያው የቀጠለው ጦርነት አሁንም ደግሞ ሲቪሊያንን በጣም ታርጌት ያደረጉ እንደሆነና ሲቪሊያንን ታርጌት ማድረጋቸው መቀጠሉ በጣም አሳሳቢ ሁኔታ ላይ እንደሚገኝ እንደዚሁ ገልጿል። ሁለቱ ተፋላሚ ኃይሎች አርኤስኤፍም ወይም ደግሞ በዳጋሎ የሚመራው ኃይልና የሱዳን ፈጥኖ ደራሽ ኃይል ማለት ነው፣ እንደዚሁም ደግሞ የሱዳን ብሔራዊ ጦር ወይም ደግሞ በአልቡርሃን የሚመራው ጦር ይህን ሲቪሊያንን ታርጌት ያደረገ ግጭታቸውን እንዲያቆሙ ሲቪሊያንን ፕሮቴክት እንዲያደርጉ እንዲያው ምክንያቱም በስቴትመንቱ የጸጥታው ምክር ቤት የጅዳ ስምምነታችሁን ለምን አታከብሩም የሚልም እንደዚሁ ጫና ለማሳደር ሞክሯል። ያው እንግዲህ ባሳለፍነው ሳምንት ከዛ ማስቀድሞ በደጋሎ እና በአቡዱሉ ያ በጣም
በርካታ የሰብአዊ መብት ጥሰቶችን የፈጸመ ነው ተብሎ የሚታሰብለት የታጣቂ ቡድን መሪ እንደዚሁ የማዕቀብ ተጥሎባቸዋል። በእርግጥ ይህን አይነት ማዕቀብ ደግሞ በቀጥታ ወይም በተዘዋዋሪ ደግሞ ከኢትዮጵያ መንግስት ጋር ሊገናኝ እንደሚችል እንደዚሁ በርካቶች እየተነተኑ ነው የሚገኘውና በመጪዎቹ ጊዜያት ወራት በኢትዮጵያም ላይ እንደዚህ አይነት ነገር ሊታሰብ ይችላል ወይም ደግሞ የጸጥታው ምክር ቤት ኢትዮጵያንም ከሱዳን ግጭት ጋር አብሮ በማንሳት ውሳኔ ሊያሳልፍ ይችላል የሚሉ ደግሞ መላምቶችም እንደዚሁ እየተነሱ ይገኛሉ ማለት ነው። የሱዳን ጉዳይ ከጨረስን ወደ ኬንያ እንደዚሁ እንሻገራለን። ምስራቅ አፍሪካዊቷ ሀገር ኬንያ እንግዲህ ከቅርብ ጊዜ ወዲህ ደግሞ የቀጠናው ሌላ የግጭት ውስጥ በቀጥታም ወይም በተዘዋዋሪ ደግሞ ተሳታፊ ለመሆን እያኮበኮበች ያለች አዲስ ተመዝጋቢ ትመስላለች እንግዲህ የሳሙኤል ሩቶ ሀገር። በእርግጥ ይህ በጣም በእጅጉ ለኬንያ የቁልቁለት ጉዞ እንደሚሆን ከወዲሁ መገመትና መናገር ይቻላል። ምክንያቱም አዲስ መረጃ እንግዲህ ለዚህ ዝግጅት አሰሳ በማድረግበት ወቅት በርካታ መረጃዎችን ለማግኘት ችያለሁኝ። ከዛም ውስጥ ደግሞ ከምስራቅ አውሮፓ ወደ ኬንያ የሚደረጉ በረራዎች የወታደራዊ በረራዎች እና እነዚህ የወታደራዊ በረራዎች ደግሞ በጣም ከፍተኛ መጠን ያላቸው የሚሊተሪ ኤኩፕመንቶችን የያዙ መሆናቸው ያንም ተከትሎ ደግሞ ከኬንያ ወደ ኢትዮጵያ የመጀመሪያዎቹ በረራዎች ከቤላሩስ ይነሳል። ከዛም የኬንያ የወደብ ከተማ ወደ ሆነችው ሞምባሳ ያርፋል ይህ አውሮፕላን። ከዛ በመነሳት ከኬንያ ሞምባሳ በመነሳት ደግሞ ወደ ኢትዮጵያ ይበራል። አንዳንዴም ደግሞ ቀጥታ ወደ ቻድ ይበራል እና እነዚህ በረራዎቹ ደግሞ የዋና ይዘታቸው ወይም ደግሞ ዋና ነጥባቸው ወይም ዋና ዓላማቸው መሳሪያዎችን ወደ እነዚህ የተጠቀሱ ሀገራት ማዳረስ እንደሆነ እንደዚሁ መረጃውን በማሰስበት ጊዜ ለጉዳዩ ቅርበት አላቸው ወይም ደግሞ ጉዳዩን በጉልህ ያውቃሉ የምላቸው ሰዎች እንደዚሁ አረጋግጠውልኛል ማለት ነው። በእርግጥ እነዚህ በረራዎች በሳምንት አንድ ጊዜ ሁለት ጊዜ አለመሆናቸው አንዳንድ ጊዜም ከፍ ሲል በቀን ሁለት ጊዜ በረራዎች እንደሚደረጉ ወይም ደግሞ አውሮፕላኖች እንደሚያርፉ ነው መረጃዎችን ለማግኘት የቻልኩት ማለት ነው። እና ይህ በእርግጥ በጣም ከፍተኛ የሆነ ችግር ሊፈጥር እንደሚችል በናይሮቢ መንግስት ላይ ብሎም ደግሞ በኬንያ ህዝብና ሀገር ላይ ከፍተኛ አይነት ጥላ ሊያጠላ እንደሚችል እንደዚሁ መገመት አያዳግትም። ምክንያቱ ደግሞ አንደኛ ያው የኬንያ ከዌስተርን ሀገራት ጋር የሚኖራት ግንኙነት በጣም በእጅጉ እየሻከረ እንደሚሄድ እንደዚሁ መገመት ይቻላል። ይህ የሚሆንበት ምክንያት ደግሞ ከቅርብ ጊዜ ወዲህ በተለይም ደግሞ ከትራምፕ አስተዳደር ጋር ያለው ግንኙነቷ የጆ ባይደን ወቅት የነበረው አይነት ሃርሞኒየስ እንዳልሆነ እንደዚሁ መገመት ይቻላል። ከዛም ባለፈ ደግሞ በቅርቡ ያው የኬንያ ፓርላማ ዲክላይን ያደረገው የጤና ስምምነት ከአሜሪካ መንግስት ጋር ወይም ደግሞ አሜሪካ ፈርስት ሄልዝ የተባለው ስምምነት የኬንያ ፓርላማ ዲክላይን አድርጎታል ወይም ደግሞ ሪጀክት አድርጎት ነበር እና ይህ በአሜሪካውያን ዘንድ ቅሬታን መፍጠሩ በበርካቶች ዘንድ እየተስተዋለ ይገኛል። በገደምዳሜው በአንድም ሆነ በሌላ መንገድ የአሜሪካ ሴናተሮች እንደዚሁም ደግሞ የዶናልድ ትራምፕን አስተዳደር በእጅጉ ይደግፋሉ የሚባሉ ግለሰቦች በወፍ በረር ሲያነሱትና ሲጠቅሱት የነበረ እንደሆነ እንደዚሁ ይታያል። ይህ ራሱን የቻለ የትራምፕ አስተዳደር በኬንያ ላይ እንግዲህ ሆዱን ሊያሻክረው የሚችል አይነት ችግር ሊፈጥር ይችላል። ሌላኛው ደግሞ ያው ይህ በረራ በራሱ የዌስተርን አሊያንስ ወይም ደግሞ የምዕራባውያን ሀገራትን በኬንያ ላይ የሚኖራቸው እምነትና ከዚህ በፊት የነበራቸው ግንኙነት በእጅጉ እንዲሻክር ወይም ደግሞ እንዳይጎለብት ሊያደርገውም ይችላል ተብሎ ይገመታል። ሌላኛው ደግሞ ያው እዚህ አይነት ግንኙነት እዚህ አይነት ችግር ውስጥ ደግሞ በአንድም ሆነ በሌላ መንገድ ለመሳተፍ የኬንያ ፍላጎት ምንድን ነው? ምክንያቱም
በአንጻራዊነት በቀጠናው በምስራቅ አፍሪካ ውስጥ አሁን ባለው ሁኔታ በአንጻራዊነት የረጋ ሀገረ መንግስት አለ ከተባለ የናይሮቢ መንግስት ነውና እንዴት እንደዚህ አይነት ነገሮችን በተዘዋዋሪም ወይም በቀጥታ ኢንቮልቭ ሊሆን ሞከረ ወይም ደግሞ ፈለገ የሚለውን ነገር ስንዳስሰው በተለይም ደግሞ ከዩኤኢ ጋር ያለውን ግንኙነት መዘን ማውጣት እንችላለን። እንግዲህ ባሳለፍነው ዓመት በ2025 ከዛ ማስቀድሞ የቢን ዛይድ መንግስት በጣም በተደጋጋሚ ወደ ናይሮቢ መልእክተኞቹን ይልክ ነበረ። የውጭ ጉዳዩም እንደዚሁ ናይሮቢ እስከ መገኘት ደርሰው ነበር። በውይይታቸውም ደግሞ ሁለቱ ሀገራት ያላቸውን ግንኙነት ከማጠንከርም ባለፈ እንግዲህ አቡዳቢ ለኬንያ በጀት እስከ መደጎም ደርሳሉ የሚል ቃልም እስከ መግባት ደርሳ ነበረ። ይህ ደግሞ በእርግጥ ኬንያ በእንደዚህ አይነት ዩኤኢ በዋናነት ለምትሳተፍበት የምስራቅ አፍሪካ የአፍሪካ ቀንድ እንደዚሁም ደግሞ የቀጠናው ግጭት ኬንያ ወዳም ሳትወድም እንደዚሁ እንግዲህ ኢንቮልቭ ልትሆን ትችላለች ተብሎ መተንተን ወይም ደግሞ መታየት ይችላል ማለት ነው። ስለዚህ የኬንያ ጉዳይ በእጅጉ ሌላ አሳሳቢ ወይም ደግሞ ሌላ ተጨማሪ የራስ ምታት ለቀጠናው አለመረጋጋት ሊሆን ይችላል ብለን እናስባለን ማለት ነው። እንግዲህ ለቀጠናው የያዝነው ጉዳይ ይሄ ነው። ሌላ እንግዲህ መቼስ የሳምንታዊውን ጉዳይ ከማንሳታችን በፊት በእርግጥ አሁን ያለው ወደዛም ለመሸጋገር እንዲሆነን በኢትዮጵያና በጎረቤት ሀገር ኤርትራ መካከል ያለው የጦርነት መፋጠጥ እንደው ምን አይነት ምልከታ አላችሁ የሚለውን እንደዚሁ በእርግጥ ትልኩልን አላችሁ ብለን እናስባለን። በኋላም ላይ እዚህ የኢሜል አድራሻችንም እንደዚሁ በተደጋጋሚ እናስታውቃለንና በዛም ደግሞ ጥቆማችሁ እንድትልኩልን እንደዚሁ እናበረታታችኋለን። የጦርነት ዝግጅቱ አሁንም በእጅጉ የደመቀ ነው። በርካታ የዓለም አቀፍ ተቋማትም እንደዚሁ ድርጅት ይህን ግጭት ወይም ደግሞ ይህን ጦርነት በጣም ብዙ ግምት ሰጥተውታል። እንዲያውም እኔ ከዚህ ቀደም ከገመትኩት በእጅጉ የተለየ ነው። በርካቶች አሁንም ትኩረታቸውን አድርገውበታል። ምክንያቱም በርካታ ደም አፋሳሽ ግጭቶች ወይም ደግሞ ጦርነቶች በዓለም ላይ እየተካሄዱ ነው የሚገኘውና ምናልባት የሀገር ግጭት አሁንም የሀያላን ሀገራት መዝናኛና መሳተፊያ ወይም ደግሞ ምናልባትም ከፍ ሲል ደግሞ የመሳሪያ አቅማቸውን የሚለካኩበት ይሆናል ብዬ ነበረ ገምቼ የነበረው። ነገር ግን አሁን ከዛ ያው ተመሳሳይ ሊሆን ይችላል። ነገር ግን በርካቶች ለዚህ ጦርነት ግን በጣም ቀን ከሌት እንደዚሁ ትኩረት እየሰጡት ይገኛሉ። ምናልባት እንግዲህ በተዘዋዋሪ ግፋ በለው ላለማለታቸው ምንም ማረጋገጫ ባይኖረንም፣ ነገር ግን በዚህ ሳምንት እንግዲህ ወደ እናንተ ለማድረስ ያሰብኩት ነገር ምንድን ነው? ይህ ጦርነት ወይም ደግሞ ከጎረቤት ሀገር ኤርትራ ጋር የሚደረገው ጦርነት በእርግጥ ምን አይነት ችግር ከዚህ ጋር ተገናኝቶ ወይም ደግሞ የሚደረገው ዝግጅት በሀገር ውስጥ ላይ ምን አይነት ችግር ወይም ደግሞ ምን አይነት ጥላ አጥልቷል የሚለውን ነገር ነው ለማድረስ ፍላጎት ያደረብኝ ማለት ነው። ከዚህ ጋር ተገናኝቶ እንግዲህ በርካታ አካባቢዎች በኢትዮጵያ የትኛውም ዳር በተለይ ከሰሜን ውጪ ማለት ነው በርካታ የሴኩሪቲ ቫኪዩም እየተከሰተ ይገኛል። ወይም ደግሞ የጸጥታ መዋቅር ክፍተት እየተስተዋለ ይገኛል። ያንም ተከትሎ ደግሞ በሀገር ውስጥ በጣም ከፍተኛ አለመረጋጋት ከዚህ ቀደም በአንጻራዊነት ሰላማዊ ይባሉ የነበሩ አካባቢዎች የጸጥታ መዋቅር በተለይም ደግሞ የመከላከያ ኃይል ከስፍራው መልቀቁን ተከትሎ እና ወደ ሰሜን ማቅናቱን ተከትሎ በርካታ የጸጥታ መዋቅር ክፍተቶች ተከስተዋል። የአካባቢ የጸጥታ መዋቅር ወይም ደግሞ ሚሊሻም ሊሆን ይችላል ወይም ደግሞ የአካባቢ ፖሊስ ሊሆን ይችላል መያዝ ከሚችለው አቅም በላይ የሆኑ በርካታ ታጣቂዎች፣ ኢንፎርማል ታጣቂዎች አደጋ ወይም ደግሞ በንጹሃን ላይ ጥቃት እየሰነዘሩም እንደሚገኙ እንደዚሁ መረጃዎች እየወጡ ይገኛሉ። ኦንጎይንግ ዋር ኦን አምሃራ ደግሞ ራሱን የቻለ ሌላ መልክም እየያዘ ይገኛል። በተለይም ደግሞ እንግዲህ ባሳለፍነው ሳምንት
እና ከዛም ቀደም ብሎ ባሉት ጊዜያት በደቡብ ጎንደር የተከሰተውን ነገር የምናስታውሰው ነው። በርካታ አካባቢዎች በአንድ አዳር ነው በነገራችን ላይ በፋኖ ኃይሎች ቁጥጥር ስር የዋሉት የነበረው። የደቡብ ጎንደር እንግዲህ የዞኑ ዋና ከተማ ደብረ ታቦርን ጨምሮ በርካታ ከተሞች ዋና ዋና ከተማ የሚባሉ አካባቢዎች አሁንም ድረስ በፋኖ ታጣቂዎች ቁጥጥር ስር ውለዋል። በነገራችን ላይ የተወሰኑ አካባቢዎችን የመከላከያ ኃይል ለቆ በወጣባቸው አካባቢዎች ነበር የፋኖ ኃይሎች ወዲያውኑ ገብተው የተቆጣጠሩት። ከዛ በኋላ ግን መከላከያ ተመልሶ እነዛን አካባቢዎች ማስለቀቅ አልቻለም። አሁንም እንደዚሁ በፋኖ ቁጥጥር ስር ውለዋል። አንዳንድ አካባቢዎች እንዲያውም የአስተዳደር መዋቅርም ዘርግተውባቸው ራሳቸው እያስተዳደሩ በዜና ውጃችንም ወደ እናንተ ለማድረስ እንደሞከር ነው ለገበሬዎቹም እንደዚሁ ለአርሶ አደሮች ማዳበሪያ እስከ ማከፋፈል ደርሰው ነበረ። አሁንም እንደዛው ነው እየተደረገ የሚገኘው። ህዝባዊ አስተዳደር እንደዚሁ እያቋቋሙ የሚገኘው እና በርካታ አካባቢዎች በተለይም ደግሞ የክልሉ ርዕሰ መዲና ባህር ዳርን ጨምሮ በቅርብ ርቀት ውጊያዎች እየተከናወኑ ነው የሚገኘው። ይህ ደግሞ በአንድ አዳር ምናልባትም ደግሞ በአጭር ቀን ወይም ደግሞ ባጠረ ቀን የባህር ዳር ወይም ደግሞ ሌሎች ዋና ዋና የሚባሉ ከተሞችንም የክልሉ ዋና ዋና የሚባሉ ከተሞችንም በቁጥጥር ስር ሊያውሉ እንደሚችሉ እንደዚሁ እየተገመተ ነው የሚገኘውና ይህም የሆነበት ምክንያት አንድም ለተወሰኑ ጊዜያት ለማንቀሳቀስ ተሞክሮ ነበረ። ያ ሳይሆን ቀርቶ ያው መከላከያ አሁንም በክልል ውስጥ ነው የሚገኘው። በተባሉት አካባቢዎችም እንደዚሁ መልሶ ያጣቸውን ከተሞችን ለመያዝ እንደዚሁ ትግል እያደረገ ነው የሚገኘው ማለት ነው። የአማራ ክልልን እንደማሳያ አነሳን እንጂ ያው ከዚሁም ጋር ተያይዞ በእርግጥ ባሳለፍነው ዝግጅቶቻችን ቀደም ሲል በአንድ ዝግጅቶቻችንም እንደዚሁ ወደ እናንተ ለማድረስ እንደሞከር ነው በአማራ ክልል አሁን ባለው ጦርነት በጣም በርካታ ታጣቂዎች ከፋኖ ኃይሎች በተጨማሪ ሌሎች ታጣቂዎችም እንደዚሁ እየተፈጠሩ እንደሆነ እንደዚሁ ወደ እናንተ ለማድረስ ችለን ነበረ። የዚህ የሆነበት ምክንያት ደግሞ በዋናነት የሴኩሪቲ ቫኪዩም ወይም ደግሞ የጸጥታ መዋቅር ክፍተት የፈጠራቸው ናቸው። በተለይም ደግሞ ያው ፋኖ ራሱን የቻለ እንደ አንድ ተፋላሚ ኃይል አድርገን እንወስደዋለን። ነገር ግን ከዚህ ፍልሚያ ጋር በተገናኘ የተፈጠሩ የጸጥታ መዋቅሮች ነበሩ። ግን ምክንያቱም በአንድ አካባቢ ያሉ የጸጥታ አካላት ወይም ደግሞ ሴኩሪቲ አፓራትስ ተነቅሎ ወደ አንድ አካባቢና በጣም በርካታ ውጊያ ወዳለባቸው አካባቢዎች እንዲሄዱና እንዲሰለፉ ይደረጋሉ እና ትተውት የሚሄዱት አካባቢ ለወንበዴዎችና ለዘራፊዎች ክፍት ይሆናል ማለት ነው። በዚሁም ጋር በተገናኘ ፋኖ የሚመስሉ የተቋቋሙ ሌላ ኃይሎች ደግሞ አሉ። አብዛኞቹ እንደሚሉት በመንግስት የተቋቋሙ ናቸው ይሏቸዋል። ምክንያቱም ፋኖ በህዝብ ዘንድ እንዲጠላ ተደርጓል ብለው ብሌም የሚያደርጉ መንግስትን ብሌም የሚያደርጉ እነዚህ አካላት በእርግጥ እንደዚህ ስንል ከመንግስት ወገን ይህን ነገር ለማጣራት ሞክረን ነበረ እና በእርግጥ ምላሻቸው ተመሳሳይ ኦፍኮርስ ተመሳሳይ አይደለም። ነገር ግን ምንድን ነው የሚሉት ራሳቸው ፋኖች ናቸው ብለው ፋኖን ብሌም ያደርጋሉ። በመንግስት በኩል ያሉት አካላት ደግሞ ማለት ነው። ያም ሆነ ይህ ግን እነዚህ የፋኖ ወይም ደግሞ ፋኖን የሚመስሉ ታጣቂዎች ህብረተሰቡን እየገቡ እንደዚሁ ይዘርፋሉ፣ ያንገላታሉ። እንዲያም ሲሉ ደግሞ አግተው ይወስዳሉ ወይም ደግሞ ይገድላሉ። ይህ ደግሞ ህዝቡ በፋኖ ላይ የሚኖረውን ምልከታ እንዲቀይር ወይም ደግሞ እንዲሻፈፍ ነው የሚሉ አስተያየት ሰጪዎች አሉ ከፋኖ ወገን። በአንጻሩ ደግሞ ከመንግስት ወገን ያይ ራሳቸው የፋኖ ኃይሎች ናቸው እንደዚህ አይነት ጥፋትን የሚፈጽሙት ይላሉ። ሌላው ደግሞ ሌባ ወይም ዘራፊ ደግሞ ተከስቷል። ራሱን የቻለ ፋኖም አይደለም ወይም ደግሞ ፌክ የሚባሉት ፋኖዎችም አይደሉም። ሌላ ደግሞ ሌባ ወይም ዘራፊ ደግሞ እንደዚሁ ተከስቷል። ታጣቂዎች ናቸው። እነዚህም ደግሞ መንግስትም ያሳድዳቸዋል፣ ፋኖችም ያሳድዷቸዋል እነዚህን ኃይሎች ደግሞ። ይህ የሚሆንበት ደግሞ ያው እንዳልኩት ከጸጥታ መዋቅር ክፍተት ወይም ደግሞ የተፈጠረውን የጸጥታ መዋቅር ተገን በማድረግ ወይም ደግሞ እሱ እንደ ምቹ ሁኔታ በመጠቀም ነው እንደዚሁ ዝርፊያ እየወሰዱ እያደረጉ የሚገኘው ማለት ነው። ከዛ በተጨማሪ በቅርቡ ባሳለፍነው ሳምንት ወደ እናንተ ለማድረስ እንደሞከር ነው ጠቅላይ ሚኒስትር አብይ አህመድ በይፋዊ ጉብኝት ባደረጉበት የወለጋ አካባቢ የወለጋ ቀጠና የኦሮሚያ ክልል እርሳቸው ከተመለሱ በኋላ በጣም ከፍተኛ ቁጥር ያለው በአካባቢው ዲፕሎይ ተደርጎ የነበረው ኃይልም እንደዚሁ መነሳቱ የሚታወስ ነው እና ያን ተከትሎ ወዲያውኑ ነው እንግዲህ የኦነግ የነጻነት ጦር የኦሮሞ የነጻነት ጦር የሚባለው
በጃልመሮ የሚመራው ኃይል ማለት ነው የወለጋ በጣም ከፍተኛ አካባቢዎችን ወዲያውኑ በቁጥጥር ስር ያዋላቸው የነበረው ማለት ነው። ይህ ራሱን የቻለ ሌላ የሴኩሪቲ ቫኪዩም ኢፌክት ነው። ለምንድን ነው ግን ይህ ችግር የተፈጠረው የሚለውን ነገር ደግሞ እንደዚሁ ማንሳት ያስፈልጋል። ምክንያቱም አሁን ከፍተኛ የሆነ የጦርነት ወይም ደግሞ የጦርነት ነጋሪት እየተጎሰመ ነው የሚገኘው በተለይ ወደ ሰሜን ያው እንዳልኩት ከተለያዩ አካባቢዎች ከሶማሌ ጫፍ እስከ ጋምቤላ ከዛም እስከ ቤኒሻንጉል ከወለጋ እስከ በርካታ አካባቢዎች ተነስቶ ወይም ተነቅሎ ኃይል ወደ ሰሜን ነው ኮንሰንትሬት እየተደረገ የሚገኘው እና ከዚህ ጋር በተገናኘ ለምንድን ነው እንደዚህ አይነት ችግሮች ግን እየተፈጠሩ የሚገኙት? ምክንያቱም በነገራችን ላይ ባለፉት ጊዜያት ወይም ደግሞ እንደዚህ አይነት ዘራፊ ወይም ምናምን ሳይኖር ቀርቶ አይደለም። ነገር ግን የውስጥ ሰላም አለመኖር የውስጥ ሰላምን ለመፍታት አለመሞከር ነው እንደዚህ አይነት ችግሮች አሁን ላይ በጣም እየተባባሱ የመጡት ማለት ነው። ማለት ውስጣዊ ችግሮች አለመረጋጋቶች አሉ። ያን ለመቆጣጠርና ለመቀነስ ግን የተካሄደበት የመንግስት አካሄድ በጣም አናሳ ከመሆኑ አንጻር ወይም ደግሞ ለመፍታት የተወሰደው እርምጃ እጅግ ችግሩን ከማባባስ የዘለለ ምንም ማለት መፍትሄ ሊያመጣ ባለመቻሉ ችግሩ ይህ እንደ ዋነኛ አሁን ላለው ችግር በጣም እንደመባባስ እና ደግሞ የጸጥታ መዋቅሩን በመጠቀም ችግሮች እየሰፉ እንዲሄዱ አድርጓል ማለት ይቻላል። ነፍጥ የታጠቁ አካላት አሉ። ኦፍኮርስ በአማራ ክልል አሉ። በጣም ከፍተኛ ጥያቄ ይዘው እየተጋደሉ የሚገኙ ያንም ለማድረግ ደግሞ ህዝቡንም ጨምሮ መምታት የሚል ስትራቴጂ የያዘ አካሄድ ነው እየተካሄደ ያለው። ከዛ ጋር በተገናኘ እንግዲህ ፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንደሚያሻውም እንደዚሁ መንግስትም ያውቃል። ነገር ግን በዛ መንገድ መሄድ ባለመፈለጉ የጸጥታ መዋቅሩ ከአንድ አካባቢ ተነስቶ ሌላ በኩል ሲንቀሳቀስ የፓርቲ ብልጽግና እንደ ፓርቲ መንግስት የብልጽግና መንግስት እንደ መንግስት ህልውናው አደጋ ውስጥ ይወድቃል። አንድ አፍታ በተንቀሳቀሰ ቁጥር ማለት ነው። ይህ እንግዲህ አክቲቭሊ ጦርነት ውስጥ ገብቶ የሚደመሰሰው የሚማረከው የሚሞተው የሚከዳው ከዛ ውጪ ነው። እንግዲህ እንደ አጋጣሚ ሲንቀሳቀስ ሌላ ችግሮች የሚፈጠሩት ማለት ነው። ሌላው እንግዲህ የውስጥ አለመረጋጋትን ወይ የውስጥ ጥያቄን ካለመፍታት ጋር በተገናኘ የመንግስት ሰራተኞች ቅሬታ አለ። በጣም በርካቶች የራሳቸው የሆነ ቅሬታ አለባቸው። ምናልባት የመልካም አስተዳደር ጦት ሊሆን ይችላል። ምናልባት የደሞዝ ጭማሪ ሊሆን ይችላል። በርካታ ጥያቄዎች የመንግስት ሰራተኞች ዊዘን ራሱ ማለት ነው ጥያቄ አላቸው። መንግስት ያለ መፍታት ቅሬታውን ለመፍታት በጣም ዳተኛ ነው። ያ ባለመሆኑ ምንም አይነት ችግር ሁሌም ሚሊታራይዝድ የሆኑ አድሚኒስትሬሽኖችን ፈጥሮ ነው ነገሮችን ለመፍታት እየሞከረ ያለው። ያ ደግሞ በጣም በእጅጉ አድካሚና መንግስትን ኦቨርስትሬች እንዲያደርግ ያደረገ እና ያ ነገር ባልሆነበት ጊዜ ግን በአንድ አፍታ ነገሩ ፍርስርስ የሚወጣበት አካሄድ እየተፈጠረ ስለሆነ ማለት ነው። አሁን ሌላ የተማሪዎች ተስፋ ማጣት ነው። የተማሪ ተስፋ ማጣት በጣም ከፍተኛ ቁጥር ያለው ተማሪ ወደ ዩኒቨርሲቲ የሚገባ ቁጥር ሊገባ በጣም ያተረፈሰፈ ተማሪ ነገር ግን ህልሙ ሲጨነግፈበት ከዚህም በላይ ማድረግ ይችላል። ከዚህም በላይ ቢያደርግም ደግሞ የሚፈረድበትም አይደለም። ፎርዛት ማተር ተስፋ ያጣ ነገር ግን ቁጥሩ የበዛ ወጣትነት እድሜ ላይ ያለ በአካባቢው ምቹ የሆነ የመሳሪያ አቅም ያለው የመሳሪያ አቅም መኖር ብቻ አይደለም አንድ በጣም ሁነኛ ኮዝ ይዞ የሚታገል አለ ብሎ በሚያስብበት ለምሳሌ በአማራ ክልል ብለው በኦሮሚያም ክልል እነዚህ አይነት ምቹ ሁኔታዎች ባሉበት አካባቢ ተማሪዎች ተስፋ በሚያጡበት ጊዜ እነዚህን ኃይሎች ላለመቀላቀላቸው ወይም ደግሞ እንደዚህ ተስፋ አሳጥቶኛል የሚለውን ደግሞ አስተዳደር ላይሞግት ላይታገል ጥያቄ አይመለስም ብሎ ሲያስብ ደግሞ ሰላማዊ ጥያቄ አይመለስም ብሎ ሲያስብ ላይታገል አይችልም። ስለዚህ ሌላ የጸጥታ ክፍተት የጸጥታ ችግር እየወለደ ይሄዳል ማለት ነው ይህ ችግርን አለመፍታት። ስለዚህ ይህ እንደ አንደኛው ነጥብም ሆኖ መነሳት ይችላል ማለት ነው። ሌላኛው ደግሞ የአርሶ አደሩ ጥያቄ ነው። የአርሶ አደር ጥያቄ በነገራችን ላይ በአማራ ክልል ያለውን አሁን የነፍጥ ትግል የአርሶ አደር ጥያቄ ወልዶታል ብዬ አስባለሁ። በነገራችን ላይ የጅራፍ ፖለቲካ እየተባለ ሲሾፍበትም እንደነበር የሚታወስ ነውና በእርግጥ የአላዋቂነት ትንታኔ የአላዋቂነት ምላሽ እንደሆነ ብዙዎቻችን እንስማማበታለን። ምክንያቱም አርሶ አደር በተደራጅቶና በጣም በብዙ ቁጣ በብዙ ቅሬታ መንግስት አለ ብሎ በሚሄድበት ጊዜ ቆም ብሎ ማሰብ
ቆም ብሎ ምንድነው የአርሶ አደሩ ጥያቄ? ምክንያቱም የአርሶ አደርን አቅም የሚረዳ መንግስት ካልሆነ በእርግጥ የመንግስትነት አቋሙና የመንግስትነት ሚናው በእጅጉ ጥያቄ ውስጥ የሚገባ ነውና የአርሶ አደሩ ጥያቄ የወለደው ይህ የነፍጥ ትግል በአማራ ክልል በጊዜው ያልተመለሱ ጥያቄዎች ውጤትም ነው። ስለዚህ አርሶ አደሩ አሁንም ጥያቄ አለው። አሁንም ጥያቄው አልተመለሰለትም። የአሁኑ ደግሞ ጥያቄው አለመመለስ ብቻ ሳይሆን በህልውናውም ደግሞ እየተካሄደበት ይገኛል። በወለጋም ሊሆን ይችላል፣ በአማራ ክልልም እንደዚሁ። ቢካዝ አማራ ክልል በጣም በርካታ የድሮን ጥቃቶች አሁንም አርሶ አደርን ታርጌት ያደረጉ ስለሆኑ ስለዚህ እነዚህ ነገሮች በሀገር ውስጥ ያለውን ችግር ከድጡ ወደ ማጡ እያደረጉት ይገኛሉ። ይህ ደግሞ ሲሆን በቀጣይ የኢትዮጵያ መንግስት እንግዲህ ከጎረቤት ሀገሩ አቻው ጋር ከኤርትራ መንግስት ጋር ለሚገባበት ጦርነት በሀገር ውስጥ ያለውን በጣም the most delicate የሆነውን ጦርነት እና በኋላም ላይ ደግሞ ማቆሚያው የማይታወቀውን ጦርነት ለማዋለድ እየተንደረደሩ ባለበት ጊዜ እንደዚህ አይነት በሀገር ውስጥ ያለን የጸጥታ መዋቅርን ክፍተት ደግሞ በእጅጉ እያሰፉ መሄድ ምን አይነት ካልኩሌሽን እንደሆነ በእርግጥ ግልጽ አይደለም። ሌላው የጸጥታ መዋቅሩ መታታት በእጅጉ ደግሞ ዋጋ ከሚያስከፍልበት ሌላኛው ምክንያት ደግሞ የጎረቤት ሀገራትን ዲፕሎማሲ አለማጠናከር። ይህንም የምልበት ምክንያት የድንበር አካባቢ ዲፕሎይ ተደርገው የነበሩ የጸጥታ መዋቅር በተለይም ደግሞ የሀገር መከላከያ ሰራዊትና የፌዴራል ፖሊስ አሁን እየተነሱ ወይም ደግሞ እየሳሱ እንደተባለው ወደ ሰሜን ነው እየተካሄደ የሚገኘው። ወደ ሰሜን ዲፕሎይ እንዲደረጉ ተደርገዋል። ይህ ሲሆን ሀገራት ወደ ኢትዮጵያ ውስጥ እየዘለሉ መግባትም ጀምረዋል። አሁን እኮ በእርግጥም ገና ሳይደረግም ጀምሮ ጅቡቲ ከአንድም 2-3 ጊዜ የአየር ክልልን እየጣሰች በመግባት ድብደባ ስታደርግ ነበረ። ኢትዮጵያውያን አርብቶ አደሮችን የአፋር ክልል ውስጥ የሚገኙ እነሱንም መግደሏ የሚታወስ ነው። የፉት ሶልጀሮቿ እየገቡ የፈለጉትን ነገር አድርገው መውጣትም ጀምረዋል። ይህ በጣም በቅርቡ በግልጽ አፋር ውስጥ ያሉ ምንጮቻችን ወይም ደግሞ አፋር ክልል ውስጥ የሚገኙ ምንጮቻችን እንደዚሁ ለማረጋገጥ ሞክረናል። እነርሱም በግልጽ ነግረውናል። በኤሊዳር አካባቢ በጣም በርካታ የጅቡቲ ወታደሮች እየገቡ እንደዚሁ ጥቃት እያደረሱ ይገኛሉ። ከዚህ ቀደም በአፋርና በኢሳ መካከል በተደጋጋሚ በሚደረገው ግጭት የጅቡቲ ወታደሮች ገብተው ተሳትፈው እንደነበር የሚታወስ ነው። ስለዚህ ይህ በዲፕሎማሲ መቆም የሚችል የጅቡቲ መንግስት እንግዲህ ከጅቡቲ መንግስት እውቅና ውጭ አይሆንም ይሄ ነገር እና የጅቡቲ መንግስትን በዲፕሎማሲ ታትሮ ቢሆን ኖሮ እንደዚህ አይነት ነገሮች አይከናወኑም ነበር። ወደ ሶማሊያ እንሂድ። ከሶማሊያ ጋር የገባንበት ችግር የሚታወስ ነው። በተለይም ደግሞ ከሶማሌላንድ ጋር ከገባነው ውል ጋር ተያይዞ ማለት ነው። ያ ብቻ አይደለም እንግዲህ በጁባላንድ በኩል ያለን ችግር አለ። የአልሸባብ በጣም ፖቴንሻል አታክ ሊኖረን ይችላል በሶማሌ ክልል። እንደዚሁም ደግሞ እንግዲህ በኦሮሚያ አጎራባች አካባቢዎች ተመሳሳይ አይነት ችግር ይኖራል። ስለዚህ በስፍራው ያለው የኢትዮጵያ የመከላከያ ኃይል በተነሳ ጊዜ ዘሞመንት እነዛ ሰዎች ባሌና አርሲ መምጣታቸው አይቀርም። የባሌ ማውንቴን አካባቢ መጥተው መመሸጋቸው አይቀርም። በእርግጥ አሁንም እንዳለ በጣም በርካታ መረጃዎችን ማቅረብ እንችላለን። በጣም በርካታ ነገሮች አሁንም በጉራዳ ሞሌ አካባቢ በኦሮሚያና በሶማሌ ክልል ባሉ አካባቢዎች አሁንም የአልሸባብ ሬሚናንትስ እንዳሉ በጣም በተደጋጋሚ ስንናገር ቆይተናል። አሁንም ያን ነገር ደግሞ በማስረጃም እንደዚሁ ወደ እናንተ ማድረስ እንችላለን፣ መረጃውም ስላለን። ስለዚህ ይህም ደግሞ በዲፕሎማሲያዊ መንገድ መታቀብ የሚችል ወይም ደግሞ በዲፕሎማሲያዊ መንገድ መጠበቅ የሚችል ነበረ። ሌላው የኬንያ ነው። የኬንያ እንግዲህ በእርግጥ በአንጻራዊነት ደህና የዲፕሎማሲ ግንኙነት አለን የምንላት የኬንያ ነች። ምናልባትም እንግዲህ the last resort ነው የሚሆነው የዲፕሎማሲ ግንኙነታችን ከጎረቤት ሀገር ጋር። በዚህ ወቅት የኬንያ የጸጥታ መዋቅር ኢትዮጵያ ውስጥ ገብቶ ያደረገውን የሚታወስ ነው። በተለይም ደግሞ በሞያሌ አካባቢ በርካታ ጊዜ ትረስፓስ እያደረጉ መጥተው የፈለጉትን አድርገው መሄዳቸው
የሚታወስ ነው። እንደዚሁም ደግሞ በደቡብ ኦሞ አካባቢም እንደዛው። ይህም እንደዚሁ ዲፕሎማሲያዊ ግንኙነቶች ሊያስቀሯቸው የሚችሉት አይነት ሌላኛው ግጭት ነው። ሌላው የደቡብ ሱዳን ጉዳይ ነው። የደቡብ ሱዳን ታጣቂዎች አሁንም የጋምቤላ ክልልን በነገራችን ላይ በጣም አደገኛ ችግር ውስጥ ያለ ክልል ነው። ክልሉ እንደ ክልል አደጋ ውስጥ ነው። ምናልባትም ክልሉ ከቆየ ወይም ከሰነበተ የመከላከያ ኃይል በስፍራው ካለ ነው ሊሰነብት የሚችለው። የፌዴራል ፖሊስ በስፍራው እስካለ ድረስ ነው ሊሰነብት የሚችለው። ከዛ ባለፈ ግን የደቡብ ሱዳን ያውም በእንግዲህ ሳልቫኪር የሚያውቃቸው ኃይል እየገቡ ይገኛሉ። ይህ በጣም ከባድ ነው። ይህን ሪክ ማቻር የሚያውቋቸው ኃይሎች አሁንም እየገቡ ነው የሚገኙ። የኢትዮጵያ መንግስት የዲፕሎማሲ ግንኙነቱን አሁንም ባለማጎልበቱ የተነሳ እነዚህ ታጣቂዎችን ማስቆም አልቻለም። አሁን የጠቀስኳቸው ድንበር የምንጋራቸው አገራት ዲፕሎማሲያችን ከመሻከሩ ጋር ተገናኝቶ እነዚህን ኃይላት ወደ ሀገር ውስጥ እያስገቡ ይገኛሉ። ስለዚህ ኢትዮጵያ በአንድም ወደ በሌላ መልኩ በጣም ሰፊ የቤት ስራ ይጠብቃታል። ምናልባትም ለዘመናት የሚቆይ ከነዚህ ሀገራት ጋር ከነዚህ ጎረቤት ሀገራት ጋር በጣም እልህ አስጨራሽ የዲፕሎማሲ ግንኙነት፣ ምናልባትም ከፍ ሲል ደግሞ እነዚህ ሰዎች በገነገኑ ሰዓት ተጨማሪ አይነት ጦርነት ወይም ደግሞ ግጭት ውስጥ ልንገባ የምንችል። ምክንያቱም ድንበሮችን ከያዙ በኋላ አንለቀም የማለት ነገር ሊመጣ ይችላል። በጣም በርካታ አይነት እልክ አስጨራሽ ነገሮች ውስጥ ልንገባ እንችላለን። ትረስፓስ አድርገው መግባታቸው፣ ድንበር ዘልቀው መግባታቸውን ላያምኑ ይችላሉ። ወደፊት በጣም ከባድ ስራ ሊጠበቅብን ይችላልና ይህ ራሱን የቻለ ሌላ ችግር ይሆናል ማለት ነው። ስለዚህ እንግዲህ ጦርነት ደግሞ በጣም ያው እንደምታውቁት በጣም ከፍተኛ ጥንቃቄ የሚፈልግ በጣም ከፍተኛ የዲፕሎማሲ ግንኙነት ያው ጦርነት የሚደረግባቸው ወይም ደግሞ በሁለት ሀገራት ጦርነት በሚካሄድበት ጊዜ በሁለቱ ሀገራት መካከል የዲፕሎማሲ አማራጮች ተሟጠው አልቀዋል ማለት ነው አይደል? ስለዚህ ከዛ ባለፈ ግን እነዚህ ጦርነት በሚደረግበት ጊዜ ቢቻል ምንም አይነት ክፍተት አለመኖር፣ በራስ በኩል ምንም አይነት ክፍተት አለመኖር። ምክንያቱም በጣም ጥቂት ስህተት በጦርነት ውስጥ በጣም ከፍተኛ ችግር ታስከትላለች። አንዴ ደግሞ ጦርነት ከተጀመረ ማለት ምክንያቱም ይህ ጦርነት እሺ ምን ሊሆን ይችላል ከዚህ በኋላ እንደዚህ አይነት የጦርነት የጸጥታ መዋቅር በሀገር ውስጥ ይሰፋ ሄደ። ኢትዮጵያም እንደተባለው የሚጎሰመው በጣም ኃላፊነት በጎደለው መልኩ የሚጎሰም የጦርነት ነጋሪት እንግዲህ ጦርነቱን አስጀመረ ወይም ደግሞ ፊሽካውን አስነፋ ይባል። እሺ ከዛ በኋላስ ምንድን ነው የሚፈጠረው? ይህ አንዴ ጦርነት ከተጀመረ በኋላ ማቆሚያው አይታወቅም። በነገራችን ላይ ታውቃላችሁ። አሁን ደግሞ በዋናነት ከሀገር ውስጥ ኃይላት ጋር ብቻ አይደለም ውጊያው፣ ዓለም አቀፍ ወይም ደግሞ የጎረቤት ሀገራትንም ይጨምራል። የጎረቤት ሀገራት የጎረቤት ሀገር ወይም ደግሞ ከኤርትራ ጋር ብቻ አይደለም ጦርነት የሚከናወነው። ሱዳን በጣም በቀጥታም ሆነ በተዘዋዋሪ ኢንቮልቭድ ይሆናል። የሁለቱ ኃይላት አርኤስኤፍም አልቡርሃንም በዋነኝነት እንግዲህ በቀጥታ ተሳትፎ ሊያደርጉ ይችላሉ። ስለዚህ ምን አይነት ነገር ሊሆን ይችላል? አንዴ ከተጀመረ ያው እንዳልኩት ማቆሚያው አይታወቅም። ይህ ሁሉ ሲደረግ ግን በሀገር ውስጥ ነፍጥ ታጥቀው እየተዋጉ የሚገኙ የአማራ ፋኖም ሊሆን ይችላል፣ የኦነግ የኦሮሞ የኦላ ኃይልም ሊሆን ይችላል። ባሉበት አይቆሙም። ባይዘወይ እነዚህ በተገኘው አጋጣሚ አድቫንስ የሚያደርጉት ወደ ሴንተር ነው። በተገኘው አጋጣሚ አድቫንስ የሚያደርጉት ወደ መንግስቱ መቀመጫ ነው። ስለዚህ ቆይ አንድ ጊዜ ጦርነቱን እናቁመውና ደግሞ እየደረሱ ያሉትን ወደ ሴንተሩ እየመጡ ያሉትን አድቫንስ እያደረጉ ያሉትን ኃይላት እንመልሳቸው ነው የሚለው መንግስት። ምን አይነት አካሄድ ነው? ምን አይነት ችግር ነው? ማለት እንዴት ነው ሊያጣፋው የፈለገው? ይህ በጣም ካልኩሌት የተደረገ አይመስልም። በመሳሪያ ብዛት በሰልፍ ብዛት ሊሆን አይችልም። እንደዚህ አይነት እዳዝ ወርክ ላይዳት የመንግስት አይነት አቋም መሆን ነበረበት። ሲጀመር የተደራጀን ያው በጣም በተደጋጋሚም እንደምለው የተደራጀን የሰለጠነን የፖለቲካ ኮዝ የሚታገልለት ዓላማ ያለን ቡድን የመናቅ
በጣም ያለ አዋቂነት አባዜ አለ ኢትዮጵያ ውስጥ። ያውም ደግሞ መንግስታዊ መሆኑ ነው አስፈሪው የሚሆነው እና እንዴት ነው እነዚህ ነገሮችን ለመስራት የታሰበው ወይም ደግሞ ኮንቴን ለማድረግ የታሰበበት መንገድ እንዴት ነው? ይህን ነገር በእርግጥ መንግስት ይመልሰዋል ብዬም አላስብም። በእርግጥ በጣም ይህ ሲሆን እንግዲህ ቢሆኖችን ለማስቀመጥ ያው ከኤርትራ መንግስት ጋር ውጊያ ሊገባ ይችላል። ከተገባ በኋላ ደግሞ በአንድም ሆነ በተዘዋዋሪ የትግራይ ኃይሎች በተለይም ደግሞ ህወሓት አሊያንሱን ወይም ደግሞ ከኤርትራ ጋር ያለውን ግንኙነት በገደምዳሚው እየነገረንም ይገኛል። በግልጽ እንደዚህ የሚል ነገር ባይኖርም የአማራ ኃይሎች አሉ፣ የፋኖ ኃይሎች ማለት ነው። አሁን ወደ አንድ መጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ብለዋል። ይህ ደግሞ ከመቼውም ጊዜ በተለየ መልኩ ከፍተኛ የጦር ኃይልም እንደዚሁም ደግሞ ስትሬንግዝም አንድነትም እንደዚህ ፈጥሮላቸዋል። በነገራችን ላይ ኢትዮጵያ ውስጥ ያው ኢንዲፔንደንትሊ ቬሪፋይ መደረግ ስለሚችል እየታገሉ ከሚገኙ ኃይሎች በጣም ከፍተኛ ቁጥር የመሳሪያም የተዋጊም ኃይል ቁጥር አላቸው ከሚባሉ ግንባር ቀደሙ ነው የአማራ ፋኖ ነው። ስለዚህ እነዚህ ኃይላት በጣም ራሳቸውን የቻለ ሚና ይኖራቸዋል በዚህ ጦርነት ውስጥ ማለት ነው። አይሁንና ወርስ ኬዝ ብለን የኢትዮጵያ መንግስት ይህን ጦርነት ወይም ደግሞ የጀመረውን ጦርነት ቢያሸንፍ ወይም ደግሞ ከኤርትራ ጋር የሚገባውን ጦርነት ቢያሸንፍ አስመራ ገብቶ ሪጅም ቼንጅ ነው የሚያደርገው? ምን አይነት ሐሳብ ነው እየተከናወነ ያለው? ሌላውስ ያ ነገር በጣም በተቃራኒ ውስጥ ቢሆን ቢሸነፍ የኢትዮጵያ መንግስት እንዳለው ቢሸነፍ ወይም ደግሞ እንደታሰበው ወይም ደግሞ የማይሆን ነገር እሺ አይሁንና ቢሸነፍ ምንድነው የሚሆነው? የኤርትራ መንግስት ሪጂም ቼንጅ ያደርጋል አዲስ አበባ መጥቶ ማለት ነው ወይስ ደግሞ ለሚታገሉ ኃይሎች አሳልፎ ይሰጣል ማለት ነው? ሀገሪቱ ምን አይነት ቀውስ ውስጥ ልትገባ እንደሚችል ይገመታል። እንደዚህ አይነት ቆም ተብሎ በኃላፊነት መገምገም ወይም ደግሞ ያለ ሲቹዌሽናል አዌርነስ ያለው መንግስት ያለው አስተዳደር መሆን እንዴት አልተቻለም? ይህ በጣም በእጅጉ ልብ የሚሰብር ነው። ኢትዮጵያን በኃላፊነት እየተመራች እንዳልሆነም እንደዚሁ ኃላፊነት በሚሰማቸው ሰዎች እየተመራች ነች። ይህ በጣም አንገብጋቢ ጉዳይ ነው። ምላሽም የሚያሻው ጉዳይ ነው። ምን መደረግ ይኖርበታል? እሺ ከዚህ በኋላ የጸጥታ መዋቅሩ እየተፋሳ ነው በተለያዩ አካባቢዎች። እንግዲህ ቅድምም ያልጠቀስኩት አካባቢ ሊኖር ይችላል። ምናልባትም ደግሞ በደቡብ ኢትዮጵያ የጋሞ ዞን እንግዲህ በቅርቡ የተከናወነው ግድያ የምታውቁት ነው። በዘይሴ ብሔረሰብ አካባቢ ይህ ከጸጥታ መዋቅር ጋር በተገናኘ ነው። ምክንያቱም እዛ አካባቢ ዲፕሎይ ተደርጎ የነበረው የመከላከያ ኃይል እንዲወጣ ተደርጓል። ሙቭ ያደረገው ደግሞ ወደ ሪሎኬት ያደረገው ወደ ሰሜን ነው። በጣም ያለውን ኃይል በሙሉ አሟጦ ወደ ሰሜን መውሰድ፣ ቀሪውን እንግዲህ እርስ በራሳችሁ ተጠባበቁ ማለት ያው ኃላፊነት አይደለም። ኃላፊነት ከሚሰማው አመራር የሚጠበቅ አይደለም። ስለዚህ ምን መደረግ ይኖርበታል? እሺ ማለት ይህ ሁሉ ሆነ ምንድን ነው? እንዴት ነው አቅጣጫ ሊጠቆም የሚችለው? ምናልባት እንግዲህ የተወሰኑ ነጥቦች አንድ ሁለት ሊኖሩ ይችላሉ። ከዚህ ቀደም ያው ኔግሌክት የተደረገው ወይም ዲስሪጋርድ የተደረገው በጣም ስሊፒንግ ጃይንት አለ አፍሪካ ዩኒየን። ያው ዶሳይል ነው በተለያዩ አጋጣሚዎች እንግዲህ የአፍሪካ ዩኒየን ሚና የምናውቀው ነው። ነገር ግን አሁንም ማለት የ4 ኪሎን መንግስት ሀይ የሚል አይደለም የአፍሪካ ህብረት። ነገር ግን የአፍሪካ ህብረትን ሚና መጠቀም ወይም ደግሞ ኦፈር የሚያደርጋቸውን የሰላማዊ የግጭት አፈታቶችን የኢትዮጵያ መንግስት ሊቀበል ግድ ይለዋል። ማለት እንደዚህ አይነት ነገር ምናልባትም ነገ ከፍተኛ እስከዛሬ የተደረገው እንዲሁ ካደረጉት ጥፋት በጣም ባለፈ አሁን የሚፈጥሩት በጣም ይብሳል እና እኔ በእርግጥ እንደዚህ የምልበት ምክንያት ምንድን ነው? በእንደዚህ በጣም ፍራጃይል በሆነ የሀገር ውስጥ አስተዳደር እየተገኘን ወይም ባለንበት ሁኔታ ሌላ ጦርነት ከጎረቤት ሀገር ጋር ለማዋለድ መንደርደር በጣም ኃላፊነት ከሚሰማው መንግስት የሚጠበቅ አይደለም እና በተለይም ደግሞ ከኤርትራ ጋር መሆኑ እኔ ማለት በግልም በተዘዋዋሪም እነርሱም በግልጽም ሲናገሩት እንደነበረው መንግስትና ህዝብ ለይቶ የሚያውቁ አይደለም። በተለይም የኢሳያስ አስተዳደር
ኢትዮጵያን ካልበተነ የሚቆምም አይደለም እና አሁን ሊመስለን ይችላል ከአገር ውስጥ ላሉት አካላት ወይም ደግሞ ሀገራት ታጣቂ ኃይሎች ድጋፍ ማድረጉ በእርግጥ ስትራቴጂክ አላያንስ ሊፈጥር ይችላል። ነገር ግን በጣም ኢትዮጵያ ጋር ለኢትዮጵያ ወደፊት ዕጣ ፈንታ ግን በጣም እጅጉን አስፈሪ ነው የሚሆነው። ስለዚህ የአፍሪካ ህብረትን እንደዚሁ ወይም ደግሞ ሪጂናል አካላትን ምናልባትም ኢጋድን እንደዚሁ በአደራዳሪነት በአሸማጋይነት በመቀበል ችግሮችን መፍታት በጣም ለነገ የማይባል ጉዳይ ነው። ሌላው ያው ይህ ለጦርነት ግፋ በለው የሚሉ ደግሞ ሀያላን ሀገራት አሉ በሁሉም ሳይድ ውስጥ። በኢትዮጵያ በኩል ግን መናገርም የምንችለው በኢትዮጵያ በኩል እንደዚሁም ደግሞ ኦፍኮርስ በሌላው ተፋላሚ ኃይል ሀገራት ላይ ያሉ ጎን ቆሞ የሚገኙ ሀያላን ሀገራትን በጥበብና በማስተዋል መያዝ ያስፈልጋል። ኦፍኮርስ እነሱን ባንዳዳር ክዶ መገኘት ራሱን የቻለ ሌላ ችግር ይዞብን ስለሚመጣ ማለት ነው። ሌላው በዋናነት ከሁሉም በላይ ያለውን ውስጣዊ ችግር ግን መፍታት ነው። ያለውን ውስጣዊ ችግር መፍታት የሁሉም ነገር ቁልፍ ነው። የሁሉም ነገር ቁልፍ ነው። ከስልጣኔ በታች ከመንበሬ በታች መደራደር ይቻላል ሳይሆን ኖ አይ መንበሩም ከሀገር ህልውና ስለማይበልጥ እሱንም ለድርድር በማቅረብ ምክንያቱም የእስከዛሬው ይበቃል፣ ለታሪክ ተወቃሽነት የእስከዛሬው ይበቃል፣ ወይም ደግሞ አንዴ ከገባንበት መበስበስ ነው ካላልን በስተቀር አሁንም ለድርድር መቀመጥ አሁንም በጣም ለሐቀኛ ድርድር መቀመጥ ለነገ የማይባል ጉዳይ ነው። እነዚህን የውስጥ ችግር ከፈጣን የጎረቤት ሀገራት ችግር በጣም መፈታት ይችላሉ። ምክንያቱም ሀገር በውስጥ ችግሯ መታመስ ወይም ደግሞ መዳከሟ ሲታይና ሲገመት ነው የጎረቤት ሀገራትም የዲፕሎማሲ ጫናው የሚጨምረው የዲፕሎማሲ መሻከሩም የሚመጣው የሀገር ውስጥ ችግር የሀገረ መንግስት አቋም መልፈስፈሱን ሲያዩ ነው እንደዚህ አይነት ነገሮች የሚከናወኑት ማለት ነው። ስለዚህ የሀገር ውስጥ ችግርን መፍታት በጣም የሁሉም ነገር ቁልፍ እንደሆነ እንደዚሁ ሊታይ ሊሰመርበት ይገባል ማለት ነው። እንግዲህ ሳምንታዊው ዝግጅታችን ወይም ደግሞ ለሳምንቱ ያስኩትን መረጃና ነጥብ እዚሁ ጋር አበቃለሁ። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ቀርባለሁ ማለት ነው። እስከ ሳምንት መልካም ሳምንት። ቀጠናውን አገራችን እግዚአብሔር ሰላም ያድርግልን። መልካም ጊዜ